አልቻልኩም። አስተወድኝ ወጣኝ። ይሄ ጫካ በጣም እንትን ነው። ሰፈር መሆኑን ብቻ ተጠንቀቁ። ሰፈሩ ላይ የሚበዙት እነሱ ናቸው ብላል። እዚህ ደግሞ ዋና አለቃችን አለ ብለሃል። ማን እንዲህ ብለህ ማን ነው ዋና አለቃ? ቅድም እኮ ነገርኩህ። አዎ አለ በቃ ሌላ ሰው። እኔ እሱ እንደማዛው እኔን ደግሞ የሚያዘኝ ሰው አለ እኮ ማለት ነው። ሰማያለህ ገና ምን አይደል? አልቻልኩም። አጥሞ በእናትህ ጥራችሁ ይምጡ በእናትህ። እኔ አንተ ልንገርህ ምን ነግረዋል? አንተ እኔ ምንም የነገርኩት ነገር የለም። እንዴ አንተ ምን ነግረዋል? ምን ነግረው የምን ንቀት ነው? ታስደበድበኝ የመጣኝ እያወራሁ ልጅ ነው የምትመታው? የምን ንቀት አይደል? ያለውን ነገር አውቄ አብሬ ብቻ ምን ነው የምታውቀው? ምን አገባህ? አይ እንደዛ አይደለም። ቦስ ተረጋጋ። ምን አገባህ? ደስ እኮ ስላላለኝ ነው እኮ ነው። ደስ ያለ የተከተለ ሰው አለ? ቆይ ንገረኝ። አይ በቃ አለ አይደል? ጀርባዬ ከበደኝ። ደስ አላለኝ። ንገረኝ። መታችኋት ነው? እኛ አልመታናትም። ሕፃን ልጅ ነን እንዴ? ለምን ሴት እንመታለን እኮ? ታዲያ የምን መድኃኒት ነው? በቃ መድኃኒት አስፈለጋት አቅም ስላነሳት ለዛ ነው እኮ እንጂ እኛ ምንም አላውቅም። አንተ እኛ ምንም የምናውቀው ነገር የለም። አሁን ድጋሚ አሁን እነግርሃለሁ ስላልክ ነው ካሜራ ያበራሁት። ሁሉንም ነገር እነግርሃለሁ ከመጀመሪያው እስከ መጨረሻው እኮ እነግርሃለሁ እኮ ንገረኝ። አሁን መስተንግዶ የምትል ከሆነ አይነን ነው የማጠፋልህ እንዴ? በቃኛ እኔና ጓደኞቼ ድንጋይ ማውቂ ነበር ከዚህ በፊት። ከዛ በኋላ ታስረን ነበር። እሺ እና አንተ ፊት አውቀዋለሁ ከዚህ በፊት አውቃለሁ። በሆነ ኬዝ አስይዘኝ ነበር። እንግዲህ ቤተሰቦቿ በጣም ተስፋ የሚያስቆርጥ የምትመስች ራሱ የሚያወራ ጉድ አይደለም። እንደዛኛው አይደለም፣ የሚለፈልፍ ጉድ አይደለም። እስቲ እንሞክራለን። አብራችሁን ቆይት እንዳትሄዱ። አሁን አወራለሁ ብላል። አንተ ጭራሽ እኔ ፊት ልታጨስ ነው? አንተ እንዳልከው ነው። ትሰማኛለህ? ምን ያህል ብትንቀን ነው እኛ ፊት ሲጋራ ልታጨስ? እስካሁን እኮ ደብድበኛል እኮ በቃ ይኸው እስካሁን እኮ ደብድበኛል እኮ። አንተ አታጩ፣ እዚህ ጫካ ውስጥ አታጩ። እንደተደራጃችሁ ምናምን ነግረኝ። እነሱን እንድጠራል ምናምን ከሆነ አታስብ። እኔ እንደዚህ የሆነ በቸልተኝነት ተነስቼ እንደዚህ ጮሄ ምናምን ራሴ ላይ ሰበብ ማመጣ አይነት ሰው አይደለሁም። እንድታቅልኝ የምፈልገው ነገር ቢኖር ማለት ነው። ተረዳኸኝ ወይ? አሁን እነግርሃለሁ ያልከኝን ነገር ከየት እንደመጣው ከአመጣጤ ጀምሮ ሁሉንም ነገር እስካሁን ድረስ እነግርሃለሁ ብለኸኛል። እኔም ዝግጁ ነኝ ልሰማ። አሁን ሁሉንም ነገር ትነግረኛለህ። እየጠበኩ ከክፍለ ሀገር ነው የመጡት። ያው ማለት በቃ ከባድ ነው ላይፍ። ያው እንግዲህ እንደምታየው ሁሉም ነገር ይከብዳል ማለት። እኔ ደግሞ እዚህ ስመጣ አስቤ መጣሁት አላማዬ ሌላ ነበረ። ቤተሰቦቼን አግዛለሁ ምናምን ብዬ ነበር እዚህ መጣሁት። ግን እንዳሰብኩት ምንም አልሆነልኝም። ምንድነው እንዳሰብኩት ያለው? እንዳሰብኩት ማለት በቃ እዚህ አልተመቻቸልህም። ተለውጬ ምናምን ብዬ አስቤ ነበር። አዎ ተለውጬ ሰርቼ ምናምን ብዬ ከራስ አልፌ ቤተሰቦቼን እረዳለሁ ብዬ ነበር። ግን ምንም እንዳሰብኩት አልሆነም ጭራሽ። በቃ ተገላቢጦሽ ነው ቢል ምንም እንዳሰብኩት አልሆነም። እሺ እና በቃ ወደዚህ ላይፍ ገባሁ። ሰው ወደ ማገት። አዎ ማለት እኔ አሁን እሷን ይኸውልህ በክፍያ ነው የምትሰራው። አዎ እንግዲህ በነፃ ይሰራው። እነሱ ደግሞ አሪፍ ነው የሚከፍሉት። እሺ አሪፍ ክፍያ ከፍሎኝ ምናምን ነገር እና በቃ እንደዛ ነው። ግን አሁን እሷን ያግቷት ምንም አላውቅም። እንዴት ነው የማታውቀው? ምግብ አመጣው ለአንተ ይሰጣል። አንተ እነሱ ጋር እሷ ጋር ይወስድ አይደል? አለኝ እኮ እኔም እኮ የበላይም እኮ አለኝ እኮ። ኦኬ እሺ
ገብቷል። እነዚህ ነው የቀጠርካቸው ግን አንተ ነህ የአሁኑን ልጅ የቀጠርከው አንተ ነህ። አሁን እኔ እሺ ቀጥ እና ያው በቃ እነሱ ምንም አይነት ምስጢር እንዲወጣ ስለማይፈልግ በቃ እና እኔ ደግሞ ልጁንም የሆነ በቃ ዝም በል ብዬው ነበረ። 10 ነገር ነበር ያወራልኝ የማይመለከተው ነገር ሲያወራ ምናምን ነገር ተቀብዬ ብቻ ሂድ አልኩት እንጂ በቃ ሌላ ነው። እሺ ቆይ ማን ወደዚህ ስራ ውስጥ የከተተ? ያው እንግዲህ ከባድ ነው እያሉ ላይ። እሺ ማን ነው የከተተ ወደዚህ ስራ ውስጥ? አሉ ልጆች አሉ። ቆይ ነው ማን ናቸው? አሁን ለምንድን ነው ማለት የማይሆን ነገር ነው እየለፈለፍክልኛል። ያንተ ይሄ ነገር እኔ ምንም አይጠቅምም ነገር አይደለም። ልጅቷ የት ነው ያለችው? ለኩ እየነገርኩ ነው እኮ ከስር መሰረቱ እየነገርኩ ነው። ምንድነው ከስር መሰረቱ? ከመጀመሪያው ነገርኛ አላልኩም? አዎ ከመጀመሪያው ነገርኩ። ከክፍለ ሀገር ነው የመጣሁት። ይሄ እንደምታዩት ነው። አሁን ቅድም በዛ በኩል አሁን በዚህ ኖርማል ይሄው ሰው እያለፈ በዛ በኩል ነው። በዛ መምጣት እየቻሉ ነው ጫካ ለጫካ እንዲህ ሲያራሩጡኝ ነበር። እንደዚህ አሁን እሺ ነገር ከክፍለ ሀገር ነው የመጣሁት። አዲስ ስራ አለ ተብሎ እሺ እኔ ደግሞ በአሁኑ ሰዓት በጣም ብር ስለሚያስፈልገኝ እኔንም አላሸውም ይሄን ስራ ለመስራት ነው። እሺ በቃ የምታገስ ልጅ አለች አሉ። ከዛ በቃ ምንም ያው እንደነገርኩኝ ስሟን አላውቅም። በቃ ማን እንደሆነች አታውቅም። ፊቷን አላየህም ግን አገትክ። ታጂ እኮ አልኩት። አሁን ነው ትዕግስቴን አታስጨርስ። የት እንዳለች ንገረኝ። አላውቅም። እኔም እኮ በቃ የት አካባቢ ነው ማለት ከየት አካባቢ ነበር ያገታችኋት? ልጅቷ የት አካባቢ ልጅ ነች? ይሄን ሁሉ ነገር መቼስ ታውቃለህ። ሳታውቅ ደግሞ እንደዚህ አይነት ነገር ውስጥ አትገባም። የማን ልጅ ነች ምናምን የሚለውን ነገር ማጣራት አለብህ ግዴታ። እኔም እኮ ታዝዤ ነው ሁሉም ነገር እኮ አይነገረኝም እኮ ዳኒ። እንዴት? እሺ ቆይ ምንድን ነበር የተነገረ? የጠየቅከው ነገር አለ? እንዳግታት ብቻ በቃ ነበር። እሺ አግታት። እሺ ብለህ ሄድክ እና ምን ላድርግልኝ? እሺ ቆይ ንገረኝ። ምን እንደነግረው የምትፈልገው? ግራ እያጋባች። እስቲ ያ ልጅ አምጣኝ፣ ያኛውን አምጡልኝና አንድ ላይ ላውራቸው። ያኔ እሱ አንተ ማትነግረኝን ነገር እሱ ይነግረኛል። ምንድነው የሚነግርህ? ከኔ ተለየ እየደበቅክ ነው። ምንድነው የምደብቅህ? አይ ቆይ አይደለም ከስር መሰረቱ ነገርኛ አልከኛ እኮ በቃ ነገርኩ። ከክፍለ ሀገር ነው የመጣሁት። እንዳሰብኩት አልሆነልኝም ሁሉም ነገር የምፈልገው ነገር ማለት ነው። በቃ ከዛ በኋላ ብርም አልነበረኝም። አገፍኩ። ይሄ ነገር መጣ። ያ ልጅ እንደዛ ነው የሚለው። ለምንድን ነው የፈራው? ይምጣ እስቲ አምጡት። ና እንዴ አሁን አልጨረስኩም እንዴ? ቅድም ነገርኩህ እኮ አይደል? እንዴ ያለውን ነገር እንዴ ምን ለፈለፍክ? ቦስ ያለውን ነገር እኮ ነው የነገርኩት። ምንም እንደማላውቅ ነው የነገርኩት። እንዴት በቃ ያለውን ነገር ሲጠይቀኝ ኧረ እኔ ምንም አልፈለፍኩም። እያስጠነቀቅከው ነው ጭራሽ። እኔ አጠገቡ ነኝ እያስጠነቀቅከው። ኦኬ እኔ ምንም እንደማላውቅ ነው። እንዳታስፈራሩት። ሰማኛል። አልጨረስንም እንዴ? ቅድም እኮ ነገርኩህ አይደል? የማውቀውን ነገር አሁን መልሰህ ምን ልታስወራኝ ነው? ምንም አልፈለፍኩም እኮ አንተ። እኔ ምንም አልፈለፍኩም። ልጁ እንዳያወራ ለምንድን ነው የምትጫነው? አሁን አንተ የምታውቀውን ነገር ትነግረኛለህ። በነፃ መውጣት የምትፈልግ ከሆነ ድጋሚ 8 ወር መጠጣት የማትፈልግ እንዴ? ሰማኛለህ? ከኔ ተለየ ያው አገናኘው አይደል እንዴ? ከኔ ተለየ ነገር ምን ነግረዋል? ልንገርህ ምን ነግረዋል አንተ? ኧረ እኔ ምንም የነገርኩት ነገር የለም እንዴ? አንተ ምን ማለት ምን ነግረዋል? የምን ንቀት ነው? ታስደበድበኝ ነው የመጣኝ? እያወራሁ ልጅ ነው የምትመታው? የምን ንቀት ነው? ሰማኛለህ? አርፈህ ቁጭ የማትል ከሆነ ማለት ነው እቀጠቅጥሃለሁ። ሰማኛለህ? እየሰማኝ ነው? ድጋሚ ትነካውና ድጋሚ እጅህን ታነሳበትና እቀጠቅጥሃለሁ። አሁን የምታውቀው ነገር ለምንድን ነው በዚህ ልክ የፈራው? አይ በቃ መጀመሪያም አስጠንቅቆኝ ነበር፣ አስፈራርቶኝ ነበር። ምን ብሎ ነው ያስፈራራል? አይ ለማንም እንዳልናገር ተናግሮኝ ነበር እና አስጠንቅቆኝ ነበር ለማንም እንዳልናገር። ኦኬ። እና ከዛ ውጪ ቤተሰቤ እንደሚነካብኝ ምናምን ተናግሮኛል። እና ለዛ ነው የፈራው። ማን እንዲህ ብለህ ያለ? እኔ አይደለሁም አለቃው፣ ዋና አለቃችን አለ ብለሃል። ማን እንዲህ ብለህ ያለ? ማን ነው ዋና አለቃ?
ቅድም እኮ ነገርኩህ። አዎ አለ በቃ ይላሶ እኔ እሱ እንደማዛው እኔን ደግሞ የሚያዘኝ ሰው አለ እኮ ማን ነው ስሙ? አታውቀውም? ስሙ ኃይሌ ይባላል። ኦኬ በጣም ሌላ ከዚህ በኋላ የኔ እስረኛ ናቸው። የትም አትሄድ። እንደኔ ያቁን ነገርኩህ አይደል? ምን እሰራልሃለሁ? ምንም አልነገራችሁኝም። አሁን እስካሁን እኮ እየተዳረቀን አንድ ፍሬ የሆነ ፍሬ ያለው ወሬ እያወራችሁ አይደል? እናንተ የምታወሩት እንዴ አይደል? እናንተ የምታወሩት እንዴ ከዚህ በላይ ቆይ የምታውቀውን እያንዳንዱ ነገር የማውቀው እኮ እስከዚህ ድረስ ነው። ሌላ ትርፉን እኮ አላውቅም። እሱ ነው የሚያውቀው እኮ የሚያውቀው እሱ ብቻ ነው። ምንድነው ነው የማውቀው? እኔ እንግዲህ ምንም የማውቀው ነገር የለም። አታስፈራረው። ልጁን አታስፈራረው። አሁን ኃይሌ ያልከኝ ሰውዬ ጋር እንሄዳለን። ሰማኛለህ? አይ የምትል ከሆነ ግን እኔ ነኝ አይደል? እንደዚህ በቀላሉ የምታገኘው ነው ሰው ችግር የለውም። ስለኔ እሱ ያውቃል አይደል? እሱ ይንገርህ። አሁን አንተ ኃይለኛ ነኝ እንደምትለው እሱም ደግሞ ካንተ ይከፋል። እሺ አልኩህ። እኔ ችግር የለብኝም። እሺ ብያለሁ። አሁን እሱ ሊናገር እየፈለገ ነው። አንተ እዚህ ጋር እንትን እያልክ ነው። እኛም 10 ካሜራ እያቋረጥ እናንተን መቀጥቀጥ ሰልችቶናል። እባክህ በቃ እሺ በለኝና እውነቱን ተናገር እኮ። ልንገር ነገር አንተ ገንዘብ ነው አይደል የሚያሳስብህ? ገንዘብ እንሰጣለን ፈላልገን በቃ እኔ እዚህ ነገር ውስጥ መግባት አልፈልግም። የሰው ህይወት ማበላሸት አልፈልግም። በቃ አንተ አንተም ወጣትነት ሰርተህ መብላት ትችላለህ። ሻም ልንገር ማለት ከስር መሰረቱ ንገረኝ አልከኝ። መጀመሪያውን ነገርኩህ። ሁሉ ከየት እንደመጣው ምክንያት እንደመጣው አሁን ምን እንዳለው ነግሬሃለሁ አይደል? ሁሉም ነገር ነግሬሃለሁ። እሺ ሌላ ምን እንደምትፈልግ? እኔ እሷን ማጣት አልፈልግም ማለት ጓደኛዬ አንድ ነገር ትሆንልህ። እኔ ነግሬሃለሁ። እህቴ ማለት ነው። እህቴ ነች፣ ጓደኛዬ ነች። ብዙ የሆነ ሌላ ባዳ ነገር ቢሆን እንደምንም እንትን እላለሁ። አሁን ራሱ ስሜቴን እየተቆጣጠርኩ እንጂ እገልህ ነበር። ትሰማኛለህ? እገልህ ነበር አንተንም ቢሆን ማለት እረግጥሃለሁ። ትሰማኛለህ አይደል? እረግጥሃለሁ። እኔ የማውቀው ነገር የለም እንደነገርኩህ ነው። አሁን እውነቱን ትነግረኛለህ። አይ የምትል ከሆነ እቀጠቅጥሃለሁ። እስኪ የምትነግረኝ ነገር አለ? አንተ ታውቅ የለ እንዴ? ውሰዱት፣ ይሄን ልጅ ውሰዱት። ያለውን ነገር የሚያውቀውን ነገር አውጣት። አይ የሚል ከሆነ ደግሞ አንድ ባንድ ትሰማኛለህ? እያሳደድኩ ይዛቸዋለሁ። እንትንም ምን ይላል? 8 ወር ነው ታሰርኩ ያልከው። እድሜ ልክ ትበሰብሳለህ። አትፍራው። በዚህ ልክ ለምንድን ነው የምትፈራው? ይሄን ልጅ አለቃይ ስለሆነ ቢሆን ሂድ ውሰዱት። በዚህ ልክ ልጁ ላይ ፍርሃት ፈጥረሃል። ልጁ ላይ ፍርሃት ፈጠርክ ማለት እኔ ላይ አንዳች ነገር አይደርስም። አንዳች ፍርሃት መፍጠር አትችልም። እየሰማኝ ነው? ተረድተኛለህ? አሁን አንተን እንደምረዳ አንተ ደግሞ እኔን እየተረዳኝ ነው። ለምን እንደምረዳህ እየተናገርኩኝ እንዴ ነው የማትረዳኝ? እንደዚህ እንድታወራኝ አልፈልግም። አትጮህ። ትሰማኛለህ? እንድትጮህ አልፈልግም። ሰማኸኝ አይደል? አሁን እኮ ይኸውልህ እንደምረዳህ ተረዳኝናል። እሺ እኮ አስረዳኝ። ከዚህ በለሽ ምን ልንገርህ? ምንድን ነው የነገርከኝ? ከክፍለ ሀገር መጣሁ። ማን እንደሆነ ነገርኩህ። ከየት እንደመጣሁ ነገርኩህ። አላማውን ነገርኩህ። እሺ ምንድን ነው የምትፈልገው ሌላ? እሺ ኃይሌ አላማው ምንድን ነው? ልጅቷን ይዟት ምንድን ነው? ምንም አላውቅም እኔ በቃ ታዤ እኮ ነው የምትሆነው እንዴ? ብቻዋን ናት ወይስ ሌላም ሰው እንደዚህ እንደምናውቃቸው አይነት የሆነ ሰዎች ነው? የሆነ ተራ ሴት እየሰበሰበ የሚያግት ተራ ሰው ነው ወይስ? ግን አንድ ነገር ይሄን ነገር ስለሱ ከባድ ሰው ነው። ይሄን ነው ኦኬ። ይሄን ነገር ቢዝነሱ አድርጎታል ማለት ነው። ይሄን ተራ ሰው ይሄ ኃይሌ የምትለው ሰው ካገኘሁት እሱን ችግር የለም። እሱን አንተም እንዲህ ደህና ነህ፣ ካሜራ ላይ ደህና ነህ። ካገኘኸው ወዲህ ጥሩ እሱን አንተው ራስህ ነህ የምትነግረኝ። አንተው ራስህ ማለት ነው። አንተ ነህ የምትነግረኝ። ሰማኛለህ? አሁን ወስዳለሁ። እኔ ጋር ትሄዳለህ። በርበሬ እየታጠንክ ጥፍርን አንድ ባንድ ነቅዬ ጥርስን አራግፌልህ ያን በድድ ትነግረኛለህ። ሰማኛለህ አይደል? ተነስ። ወሰዱት አይደል? ያኛውን ሰማኛለህ?
ምንድነው የምነግርህ? አሁን ንገረኝ። ምንድነው የምነግርህ? ሁሉንም ነገር ትንሽ ትነግረኛለህ። ቤተሰቦቻችን ምንድነው የምነግርህ? ቆይ አሁን ከዚህ በላይ ሁሉም ነገር ነገርኩህ። አንዴ ምንም አልነገርከኝም። የነገርከኝ አይደለም። ሁሉም ነገር እኮ ነግሬሃለሁ። እሺ ምንድን ነው የነገርከኝ? ከክፍለ ሀገር መጣሁ። ሁሉንም ነገር አሁን አይደለም የምትነግረኝ። ገና ሄደን እዛ በደንብ ሳጥን በደንብ ጥፍሮችን ስነቃቅልልህ ያኔ ታወራለህ። ትሰማኛለህ አይደል? እንግዲህ ቤተሰቦቻችን ያው የተቻለንን ነገር እያደረግን ነው። ይሄ ልጅ በጣም እያታገለን ነው። ትሰማኛለህ? በጣም እያታገለን ነው። ብዙ ነገር አሁን እዚህ ጫካ ውስጥ ማን ምን ይቀመጥ የምናውቀው ነገር የለም። ረጅም ሰዓት ሆኖናል እዚህ ጫካ ውስጥ ካሜራ ብዙም የሆነች ያህል እየቀረጽን ያለ ነው። ምንም አያስፈልገንም ብለን ስላስብን ማለት ነው። ካሜራ አጥፍተን ግን ብዙ ነገር እየጠየቅን ነው። ተመሳሳይ ነገር ነው የሚነግሩን። እንደዚህ አይነት ወንጀለኛ ደግሞ የሚፈልገው ይሄንና እንደዚህ አይነት ምትና ጥፍሩን እርግጠኛ ነኝ። ጥፍሩን ስነግርለት ሁሉንም ነገር እንደሚለፈልፍ እርግጠኛ ነኝ። የምታውቀውን ነገር ትነግረኛለህ። ትሰማኛለህ አይደል? እየሰማኸኝ አይደል? እንግዲህ ዞር ብለው ልጆቹም ዞር ብለው እያዩ ነው። ያኛውንም ልጅ ወስደውታል። እኛም እስቲ ቀስ እያልን ለመውጣት እንሞክራለን። ተጠንቀቁ ብሎናል ያኛው ልጅ። ይሄ ጫካ በጣም እንትን ነው። ሰፈር መሆኑን ብቻ ተጠንቀቁ፣ ሰፈሩ ላይ የሚበዙት እነሱ ናቸው ብሏል። ከዚህ ለመውጣት እየሞከሩ ነው። ሰፈርን ጥለን እየሄድን ነው። ብዙ ነገር የምትነግረኝ ነገር ገና ምን አይተህ ሰማኛለህ? ገና ምን አይተህ የሉም። ደህና ነህ? ደህና ነህ? ሁለቱም የቢሮ ልጆቹ አልቻልኩም። አንተ በድንጋይ ነው የመታኝ። አልቻልኩም። በእናትህ ጥራቸው ይምጡ። በእናትህ ናናናታ ይኸውልሽ አመለጠኝ ማለት ነው።